በመቻሏ ከማንም ኮልኮሌ ጋር ከምትሆን ለብቻዋ ጸዳ ብላ መኖሯ ምንድነው ችግሩ? the problem ህይወቷ ላይ መጥቶ አንድ ርምጥምጥ መጥቶ ህይወቷን ከሚያበላሸው ፈታ ብላ ለብቻዋ ተደስታ መኖር is a choice። ለምንድነው why you get mad? ወንዶቹ ለምንድነው የሚናደዱት? why you get mad? ለብቻዬ ኑሮ ተመችቶኛል ብላ ደስ ብሏት ፈታ ብላ መኖር ለምንድነው ለሴት ልጅ ሲሆን አይቻልም ይባል? ዩካን እናትዬ ማንንም ዱቄት እንዳትሰሚ እመቤቴ ካልተመቸኝ ምድረ ኮልኮሌ ገደል ይግባ። የራስሽን ህይወት ደስ ብሎሽ ሴቶች የምትወዱት ምን አባሽ ነው? የምትወጂው ነገር ምንድን ነው? ልብስ ነው? ሽቶ ነው? ቸኮሌት ነው? ምንድን ነው? ምን ሽብረቅርቅ ለሴት ልጅ። ሄርሜላችን ዛሬ መልእክቱ ለማን ነው አልገባንም። ዚስ ሪዝን no understand again replay ለማን ነው መልእክቱ አስተላለፍሹ? ትላንትና ሲሆን እንትን መስላችሁ ፍቅረኛሞች ቀን መስላችሁ መጣችሁ፣ እኛ ደስ ብሎናል። ምንድነው ዛሬ መልእክት የምታስተላልፊ? ለማን ነው? no problem because ማንም ሰው እንደፈለገ መኖር ስለምችል no problem መፍትሽ ነው እናቴ። ማን ይከለክልሻል? ግን ደግሞ መልእክቱ ለማን እንደሆነ አልገባኝም። ሴት ልጅ ለብቻ ብትኖር no problem ግን ለማን ነው? ለምንም ብቻ መኖር ከሆኖራ መቅረት አይደለችም። ደግሞ ምን ችግር አለ? ዓለም ምክንያት አይደለም ሔዋን ለአዳም ተፈጠረችው። ስለዚህ አጊቢ አንቺ ለምድር እንደዚህ ብቻሽ የምትኖሪ? ግን መልእክቱ የማን ነው? ለአብርሃም ከሆነ ሰላም ናችሁ አይደለም ትናንትና? ወይስ ከዛ ቅፍሰት በኋላ ተጣልታችሁ ነው? አልገባኝም። ምክንያቱም መልእክቱ የማን ነው? ወይስ ለእንትን ነው እንዴ? ለኦዲየንስ ነው እንዴ? ለእኛ ነው እንዴ? ለእኛ ደግሞ ኮልኮሌ ነው እንደኛ አይደለም። እኛ ልናገባት አይደለም፣ እሷን አናገባትም። ለኛም አይደለም፣ ለወንድ ነው የተላለፈ ይሄን ነገር። ግን ለማን እንደሆነ አልገባኝም። ስለዚህ የገባችሁ ግብ አስረዱን። ራይል ሜራችን አስረድን። እንደዚህ አታወዛግብን። እዛ ጋር ደስ ብሎሻል እያሉ ትላንትና፣ ዛሬ ደግሞ ምንድነው መልእክቱ? ወይስ አልገባኝም። በቃ ፈታ ብለሽ ኖሪ። አንቺ መኖር እንደምትፈልጊ እንደፈለግሽ ፈታ ዘና ብለሽ ኖሪ። ከጀርባሽ ሌላ ሰው ሊኖር ስለሚጀምር ምክንያቱም ሌላ ፍቅረኛም ስለሚኖር ስለምቺ ይሄ መልእክት ያለ ምክንያት አይደለም። ስለዚህ ፈታ ብለሽ ኖሪ። 1000 ዓመት አትኖሪም እንደፈለግሽ እናቴ። ምን ነው ሰብስክራይብ አድርጉ እስቲ ቤተሰብ።